እንዲሆን እፈልጋለሁ ካልሽ አንቺ ቤት ሲመጣ ነገ በማግስቱ እሷ እንድትመጣ እየጋበዝሻት ከሆነ እንዴት ነው ልንስማማ የምንችለው? እንዴት ነው ልንደማመጥ? በሌለችበት አትስማማንም እኮ በሌለችበት አትስማማንም። እየሰማሁሽ በሌለችበት አትስማማንም። እኔና አንቺ ለምን እንደሆነ አይገባኝም። ለወንድሜ ደህንነት ከሆነ ሄርሜላ አይደለችም ማንም ሰው ቢመጣ ደህና ልሆን እችላለሁ። ወንድሜ ሰላም እንዲሆን ስለምፈልግ አሁንም ከኛ ጋር ተስማምተሽ ጤንነቱን እስካልፈለግሽ ድረስ ይሄ ልጅ አታገኙም። እኔ ልንገርሽ። ኧረ ሩታ ተይ ንግግርሽን አስተካክል። ምንድነው ከኛ ጋር መስማማት የማትችይው? እኮ ታዲያ እንደዛ አይደለም ነገሩ። አንቺ አብርሃምን የምትፈልጊው ከሆነ እያልኩሽ እኮ ነው። እኔም ጥያቄን ወይ አልመለሽልኝ ወይ ደግሞ ሌላ ነገር እያመጣሽብኝ። አብርሽን የምትፈልጊ ከሆነ በአንደኛ ደረጃ ከኛ ጋር መስማማት አለብሽ። አብርሃም ደህና ነው ወይ? ከኔ ከልጁ እናት ጋር አንድ ላይ እንዲሆን ህይወታችን ላይ መርዝ የሆነው ሰው ማድረግ ያለብንን ላይ መርዝ የሆነውን ሰው ማስወጣት መጀመር ነበረባችሁ። እሺ እሱን እናስወጣለን። አብርሃም ደህና ይሁን መጀመሪያ። መርዝ የሆነውን ሰው ሳይሆን እናንተ መጀመሪያም ተጠማምዳችኋል ሲጀመር ሁለታችሁ። ይሄንን ድርጊትሽን የሚያዩ ሰዎችም አይተው መፍረድ እሱ ታይ ማንም ምንም ይፍረድ አይመለከተኝም። እኔ አያገባኝም። ማን እሱ ስለነገረኝ ወይ ደግሞ የሆነ አመለካከት ስለሰጠኝ ወንድሜ ሊመልስልኝ አይችልም። ወንድሜ ዛሬ ቢሞት የሚመለከተኝ ሰው ወይ ደግሞ የሆነ ነገር ቢሆን የሚመለከተኝ ሰው ተጠያቂ አይደለም። ያየውን ነው ሊናገር የሚችለው። የኔን ማንነት ግን ሊገልጽ አይችልም። ገባሽ? ባየው ነገር ወይ ደግሞ ከአንቺ ጋር በማወራው ነገር ወይ በሚፈጠረው ነገር አይቶ ሊናገር ይችላል። እነሱ በመጨቃጨቃቸው እነሱ የሆነ ነገር ሲጨቃጨቁ ልጁ የበለጠ ጭንቀት ውስጥ የበለጠ ስትረስ ውስጥ እየገባ ነው ያለው። ማለት ከመጨቃጨቅ ለልጁ መፍትሄ አሁን ሄርሜላ ራሱ መዝናኛ ሳይሆን የሚያስፈልገው አብርሽ ጸሎት ነው የሚያስፈልገው፣ ሌላ አይደለም። እነሱ በተጨቃጨቁ ያምና እንደፈለጉ ጓደኞቹም እንደፈለጉ እያደረጉት የበለጠ ስትረስ ሆኖ ልጁ ሌላ ውስጥ እንዲያስገቡ ነው እኔ እንትን ብለው። በተጨቃጨቀ አይደለም ቢያንስ የሆነ ረፍት እንትን ራፍት ዝም ቤሉት ራሱ ወደ ራሱ ሊመለስ ይችላል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ። እንግዲህ ዛሬ እነ ቡዜ እና ሩታ እየተጨቃጨቁ ነው ማለት ነው። አብርሽም ትላንትና እንዳያችሁት በዳኒ ስልክ ተደውሎለት ናና ወሰደኝ ለማልቀስ ምናምን ሁላ ነው እያቃጡ እንትን ያለው። እኔ በጣም አሳዝኖኛል በዚህ መካከል። በነገራችን ላይ አብርሃም የሆነ ነገር ቢሆን ማንም የቆጠው ቤተሰቦቹ እሱ ራሱ ልጁ ነው። ሩታም የራሷን ህይወት ትኖራለች፣ ሄርሜላም የራሷን ህይወት ትኖራለች። እዚህ ጋር እሱ ይጎዳል። ግን ደግሞ ትክክለኛ እንደዚህ እንድትሆን ያደረገቻት ሄርሜላ ናት፣ በሰው ትዳር ገብታ ማለት ነው። እና ለማንኛውም እንግዶች እስኪ እስከ መጨረሻው እንዲሆን ከዛ በኋላ ከሷ ጋር እና እኔ በማወራችሁ ወይ ያ ነው ሊመሳሰልልሽ ወይም ልትቀበዩ ያልቻልሽው እንጂ አይደለም። እኔ ጋር ይቀመጥ፣ እኔ ጋር ይሁን፣ ከኔ ጋር ይሁን፣ አብረን እናድነው ስልሽ ምን አልሽኝ? ደህና ነው አላልሽኝም? ይኸውልሽ እንደዛ ያልኩበት ምክንያት አንቺ ሁሌም ከሄርሜላ ጋር ይሆን ሄርሜላን ተያት አስወጫት። ሄርሜላን አይደለም እኔ አሁን ፖይንቴ ወንድሜ ነው። ፖይንቴ ነው። እሺ ወይ እና አይደለም ወንድሜ ነው ፖይንቴ። የፈለግሽውን ተረጂ አንቺ የፈለግሽውን ተረጂ አንቺ። ሄርሜላ ካልሆነች ፖይንትሽ የሆነ ነገር ሲፈጠር ወይም ደግሞ ደህና አይደለም ብለሽ ባመንሽበት ሰዓት ስታስሮጫ አጥፈሽ ቤትሽ አትገኝም ነበር። የሆነ ነገር ለማድረግ ስትፈልጊ ሄርሜላን አትጠሪያትም ነበረ። በቃ እኔ የምፈልገው ወንድሜ ነው፣ ወንድሜ ማሳየት ፈልጋለሁ ብለሽ እሷን ማራቅ ትችይ ነበር። አሁንም ፖይንትሽ ወንድምሽ ከሆነ ከሄርሜላ ጋር አትልኪውም ነበረ። ለምንድን ነው ቃልና ተግባርሽ ማች የማያደርገው? በጭራሽ እኔማ ጋ ነበረ። እኔ ጋር ይሁን ብዬማ ተቀመጠ። ከአንድም ሁለቴ ከእጄ ወሰድሽው። ይሄን ታውቂያለሽ። ስንት ጊዜ ስንት ነገር ሳደርግ እኔ እኮ ይኸውልሽ ያልኩትኝ አብሮ ከኛ ጋራ ይቀመጥ ይዳን፣ ከዳነ በኋላ የፈለግሽውን ነገር አድርጊ ስል አልተሰሚኝ ፈቃደኛ አይደለሽም። እየበረሽ የሆነ ነገር ታረጊልሽ። እኔ ጋር ያለኝ አማራጭ ይሄ ስለነበረ አድርጌዋለሁ። አሁንም ቢሆን የሱ ደህንነት ነው የምፈልገው። አንቺ ከሄርሜላ ጋር በይ የፈለግሽውን በይ። እሱ ግን የኔ ምርጫ ሊሆን አይችልም፣ የሱ ምርጫ እንጂ። አሁን ግን ደህንነቱ ነው የሚያሳስበኝ። እኔ ያልኩሽውን በይ አንቺ። ቆይ አይደለም አሁን ማለት መጨቃጨቅ ሳይሆን ለመግባባት ነው ያለብን። አሁን እናንተም ደግሞ መታችሁ በመጀመሪያ ደረጃ አብርሃም እየተዝናናው ነው ሀሳቡ። በደንብ አለ እንጂ ቃል በቃል እኮ አለ አይደል እንዴ? ዳኒ ላይ ምን ዳኒ አላየሁትም ነው ቪዲዮ ምንድነው
እነሱ በፈለጉት ይረዱት። ሲጀመር በአንድ ሊድንም አይችልም። እኔ እያናገርኩ ነው ያለበትን ሁኔታ በደንብ ነው ማውቀው ብለህ እስካልከኝ ድረስ ይሄን ነገር ካንተ ያለበት ሁኔታ በደንብ ነው ማውቀው ያልኩሽ ሩታ፣ እኔን እኮ አላገኘሽኝ። ያለበት ሁኔታማ አውቃለሁ። ያለበት ሁኔታ ከሄርሜላ ጋር ነው እየሄደው አላልኩሽም ብዬሻለሁ። እኛ እሱ ሻት ሄዶ ከሄርሜላ ጋር ሄዷል። ይዛውም ስትሄድ እኛ ሀሳቡ እኛም አለንበት። ተረዳሽኝ አይደለም? ግን እሷ ሄርሜላ ይዛው ሄዳ ለመዝናናት ለመዝናናት ቦታ ይዛው ትሄድ። እኛ ከሄርሜላ ጋር እንግዲህ በማታ ነገሩ የተዋከበ ነበር። ተረዳሽኛ? በማታ አብርሃምን ተወሰደ። ከዛ በኋላ ከእሷ ጋርም ቆመንም ለማውራት እንትን አላንም። ብቻ ገና የሚሆንበት ቦታ ጥሩ ቦታ ይዘሽ ሂጂ ብለናት ሄደን። ተረዳሽኝ አይደለም? ግን እዛ ከሄደ በኋላ ሀሳብ ተቀየረ አልተቀየረም፣ ጸበል ወሰደችው ወይ ደግሞ ሕክምና ወሰደችው ወይ ልታዝናና ወሰደችው። ከዛ በኋላ እሷን አላገኘኋትም ሲጀመር። ተረዳሽ? አሁንም እኔ ልንገርሽ አይደል ሩታ፣ እሷ ጋር አታወሩም አትገናኙም። ይኸውልሽ እኔ ልንገርሽ፣ ከእሷ ጋር አታወሩም አትገናኙም። ለነገርኩሽ ከዚህ በፊትም ብዬሻለሁ። ለወንድም የደህንነት ከሆነ ሄርሜላ አይደለችም ማንም ሰው ቢመጣ ደህና ልሆን እችላለሁ። ወንድሜ ሰላም እንዲሆን ስለምፈልግ አሁንም ከኛ ጋር ተስማምተሽ ጤንነቱን እስካልፈለግሽ ድረስ ይሄ ልጅ አታገኙም። እኔ ልንገርሽ፣ ደህንነቱን ስትፈልጊ ግን አብረሽን መሆን ትችያለሽ። ሰላሙን መሆን ስትፈልጊ ግን አብረሽን መሆን ትችያለሽ። አሊያ ግን ተሳስተሻል። በቃ ሰላሙን ብትፈልጊ ደህንነቱን ብትፈልጊ እዚች ጋር አሁን እኔ ሌላ ሴት ጋር ሮጠሽ አትወስጂ። የፈለግሽውን በይ። ገባሽ አይደለ? እሱማ የፈለግኩትን ነው በይ። በቃ አመለካከትሽ ጥሩ ነው። በቃ እኔ አሁን ከአንቺ ጋር የሰለችኝ ነገር ምን እንደሆነ ታውቂያለሽ ሩታ? ወይ ዘንድሮ በቃ የሆነ እንካ ሰላምታ ከአንቺ ጋር ሰልችቶኛል። እኔ ገባሽ? ሄርሜላ ትውጣ ነው እያልሽ ያለሽው? ትወጣለች። እኛ ተሰብስበን ልጁን ማድረግ ያለብን እናደርጋለን። ተረዳሽኛ? አንቺ ግን አሁን ደህና ነው እያልሽኝ፣ ኤፍሬም ደህና ነው እያለኝ እንዴ ሩታ ምንድን ነው እያልሽኝ ያለሽ? ደህና ነው እያላችሁ እንዴት ነው ከእናንተ ጋር የምንስማማው? እሺ እንዴት ልስማማ? ደህንነቱን ለማረጋገጥ ልክ የሆነው ነገር ከሌላ ሴት ጋር ሌላ ቦታ መላክ ነው። እሺ ምናልባት ልክ የሆነው ነገር አንደኛ ነገር፣ ሁለተኛ ነገር ደግሞ ዴቭ ማራቅ ነው የፈለኩት። ለአንድ ነገር ልንገርህ፣ በቃ ወጣም ወረደ ማለት ነው። ከአሁን በኋላ ተደዋውላችሁ ሳይሆን ሲጀመር ከሄርሜላ ጋር ሳትደዋወሉ ቀርታችሁ አይደለም፣ አትደዋወሉ ነው። እኔ እደዋወላለሁ። እኔ በግልጽ እየነገርኩሽ አይደል ሩታ፣ ከቡዜ ጋር ሊገናኙ ይችላሉ። ስለዚህ እኮ ለምን እንደዚህ በግልጽ ማለት ነው? እደዋወላለሁ። ለምን ዋሻለሁ? ማን አለ? ለምን ዋሻለሁ? ለምን ሲባል በምንም ጊዜ እንደሆንኩኝ ገብቶሻል። ለዚህ ጊዜ ላይኖረኝ ይችላል፣ ግን ደግሞ ከጀመኔን አላስረዳሽም። ከሄርሜላ ጋር ባትደዋወሉ ከቡዜ ጋር ደግሞ መደዋወል አይቀርም። አንደኛ ነገር፣ ሁለተኛ ነገር ደግሞ ይህን ነገር ከሷ ጋር የምትደዋወል ከሆነ ምንም ቢሆን ያ ኢንፎርሜሽን ሄርሜላ ጋር ያለውን ኢንፎርሜሽን ጉዜ ላንተ አትደብቅም። እሱ ግልጽ ነው። ስለዚህ አንተ ሄርሜላ ጋር ያለበትን ሁኔታ አታውቅም ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ ከዚህ በኋላ ነው የምትደዋወሉት እና የምታውቀው። ሲቀጥል ደግሞ ከዚህ በኋላ ማወቅ ሳይሆን አብርሃም እንዲመጣ ነው እኔ የምነግራት። ተረዳሽኝ አይደል? እኔ አሁንም ነገርኩሽ እኮ እስካሁን ባለው ከእሷ ጋር ነበር አይደል? አሁንም ነገርኩ። አንተ ትሰማኛለህ ዴባ? አሁንም ቢሆን ማለት ነው እኔ ተስማምታ ለልጁ ጤንነት እስካልተጨነቀች ድረስ ምንም ላረግ አልችልም። ልክ ነሽ እኮ ግን አሁን እያሉ ያሉት መሻሹ ደግሞ አሪፍ ነው ለእኛ እኮ አሪፍ ነው። በቃ ደህና እንዲሆን ያደርገዋል። ምልሽ ደህና አይደለሁም እያለ ነው እያለች እኮ ነው አለች። እሷ ደህና አይደለሁም ካለ አለች። መጀመሪያ ደህና ነው አሉ። አሁን ደግሞ ደህና እንዳልሆነ አወቁ አይደለም? ይስማሙልን ለጤንነቱ ንጋ በቃ በዛ ነገር ተስማምታችሁ ከሆነ አንቺም ኤፍሬምም ከኛ ጋር የምትሆኑ ከሆነ ወይም ደግሞ ሊዝናና ከሄደበት በኋላ እዛች ጋር ተጨናንቆ ሕክምና ላይ እንደነበረ አልካድኩም። ምንድነው ደህና እንዳልሆነ አትስማሙ። እናንተ በምታስቡት ሀሳብ ነው ወይም ደግሞ እናንተ አልተስማማችሁም ነበር። ኢሜጅ እንዲያደርግ የምትፈልጉት ነገር ላይ ነው። በዛ ምክንያት ነው እንጂ ያልተስማማሁት ስትረስ ውስጥ ገብቶ ሕክምና ላይ እንደነበረ እኔ የምንም ስትረስ ሌላ ጉዳይ ነው። ስትረስ እንደዚህ አይደለም። ተይ ስትረስ እንደዚህ አይደለም። ስትረስማ ያኔ ወደቀ አሳከም ነው። ከዛ በኋላ ግን ለህክምና እንኳን ይከታተል ስንልሽ ፈቃደኛ አልነበርሽም። ይሄ እውነታውን እየካድሽ ከሆነ አንቺ መካድ ከሆነ ስራሽ ችግር የለውም፣ ይመቸኛል። ህክምናው ከጋራ ሄርሜላ ሳትሆን አብረሽ ሄደሽ ታሳክሟል። ይህንን ደግሞ በደንብ አንቺ ለምንድን ነው ቆይ ያልፈቀድሽው? እኛ ይሁን በቃ ከኛ ጋር ይሁን ስንልሽ ኖ እኔ በሌለሁበት እናንተ ማግኘት አይችልም ለምን አልሽ? ምክንያት ሻሰረች የጎታችሁ የኔ ነው ስለምን ሄርሜላን ታያት። ሄርሜላ ሳትኖር ያም አለ ይህም ማለት ነው። ለአብርሽ ጩኸት ሳይሆን ወይም መዝናናት አያስፈልገውም። በጥቅሉ እኔ እንዳልኳችሁ ቤተክርስቲያን ሄዱ እሱ የሚድንበትን ጸሎት ነው የሚያድነው። አብርሃምን ሐኪም ምናምን የሚያድነው
እውነት ለመናገር የተጨነቀው ደግሞ ያው ያመቱ ይጨቀጭቀዋል፣ ያመቱ ና ይለዋል፣ ያመቱ ይጨቀጭቀዋል፣ ያመቱ ይሄ ለሱ መፍትሄ ይሆናል ብዬ አላስብም። መፍትሄው አንድ ቦታ እሱ የማይሰማበት ቁጭ አድርጎ ጸበል ብቻ ማስገባት ነው። 2 ቀን ቢያስገቡት እኮ ይለቀዋል። ሰይጣን ስልጣን የለውም እንደዛም ተደርጎበት ከሆነ ማለት ነው። ግን ብቻ አላቅም ወደ ሰዎች። ለማንኛውም እናንተ ሀሳብ አስተያየታችሁን አስቀምጡ። ግን እሱ ማዕከል ቤት እየተጎዳ ነው ብዬ ነው የማስበው እንደኔ። አብርሃም ደግሞ ጤነኛ ካልሆነ ለሩታም አይሆን ለራሱ አይሆንም፣ አይደለም ለሌላ ሰው ማለት ነው። ጤነኛ ሲሆን ነው የሚጣሉበትም እነሱን ጋር የሚሆነው ብዬ ነው የማስበው። እኔ ትላንት ድምፁ እንደሰማሁት ኤፍሬም እና ውሰደኝ ሲል ማለት ነው። እና ስልኩን በመካከል ነጥቀውታል። ብቻ ያሳዝናል።